የቱንም ያህል ስፖርት ብትሰሪ ብትጾሚ ብትሞክሪ ሆድሽ ላይ ያለው ስብ ንቅንቅ ሊል ያልቻለው ለምንድን ነው? ትልቁ ምክንያት ሳታውቂው በየቀኑ በገዛ እጅሽ የምትመገቢያቸው እነዚህ 5 ለአፋችን ቆንጆ ለቁመናችንና ለጤናችን ግን ጠላት የሆኑ ምግቦች ናቸው። ዛሬ እነዚህ ለውጥሽን የውሃ ሽታ ያደረጉ ጤናማ የሚመስሉ ግን ቦርጭሽን እንደ ጉድ የሚያሳብጡ ምግቦችን አንድ በአንድ እናጋልጣቸዋለን። በተለይ 5ኛው ሁላችንም የምንሸወድበት ለጤናችን ይበጃል ቦርጭ ያጠፋል ብለን የምናስበው እውነታው ግን ተቃራኒና ጎጂ የሆነ ነገር ነው። ስለዚህ እስከ መጨረሻው ተከታተሉኝ። መጀመሪያ ግን ምግብ ከማስተካከልሽ በፊት የሰውነትሽን ፓስዋርድ ታውቂዋለሽ? ካላወቅሽው የፈለገ ብትለፊ ለውጥ የለም። ማንኛውም አይነት ስፖርትም ሆነ የአመጋገብ ማስተካከያ ከመጀመራችሁ በፊት መጀመሪያ ልክ እንደ ስልክ ፓስዋርድ መታወቅ ያለባት አንዲት ወሳኝ ቁጥር አለች። እሷም BMI ትባላለች። ብዙዎቻችን ቦርጭ አለብኝ ብለን ዝም ብለን እንሮጣለን ወይ ምግብ እንቀንሳለን፣ ግን ትክክለኛውን መነሻችንን አናውቅም። BMI ማለት ቁመትሽና ክብደትሽ ምን ያህል ተስማምተዋል ወይስ ጦርነት ላይ ናቸው የሚለውን የሚነግርሽ ሳይንሳዊ መለኪያ ነው። ይህንን ቁጥር ማወቅሽ ሆዴን ብቻ ላጥፋ ወይስ ሙሉ ሰውነቴን እንዲሁም የጤናዬ ሁኔታ ምን ላይ ነው ለሚለው ጥያቄ ቁልጭ ያለ መልስ ይሰጥሻል። በአጭሩ BMI ለጤና እንደ GPS ሆኖ ስለሚያገለግልሽ ያለሱ ጉዞ መጀመር ጨለማ ውስጥ እንደመሮጥ ነው። አሰላሉ ደግሞ በጣም ቀላል ነው። BMIያችሁን ለማወቅ መጀመሪያ ክብደታችሁን በኪሎግራም ትጽፋላችሁ። ከዚያም ለቁመታችሁ ታካፍሉታላችሁ። የመጣውን ውጤት ደግሞ በድጋሚ ለቁመታችሁ ታካፍላላችሁ። በቃ እስኪ ለምሳሌ ያህል ካለፈው ቪዲዮ ኮሜንት ላይ የ1-2 ቤተሰቦቻችንን BMI አብረን እንስራ። የቤዛን ኮሜንት ብንወስድ ቤዝዬ ክብደትሽ 72 ኪሎ ነው፣ ቁመትሽ ደግሞ 1.65 ሜትር ነው። 72ን ለ1.65 ስታካፊው 43.6 ይመጣል። ያንን ውጤት 43.6ን በድጋሚ ለ1.65 ስታካፊው 26.4 ይመጣል። ይሄ ቁጥር ያንቺ የጤና መታወቂያ ነው። ይህ ውጤት የሚያሳየው ክብደትሽ ከጤናማው ክልል ጥቂት ከፍ ማለቱን ነው። ስለዚህ ቤዛዬ አንቺ አሁን ያለሽበትን ቁጥር አውቀሻል። ቀጣዩ እርምጃሽ ይሄንን ቁጥር ወደ ጤናማው ክልል ዝቅ ማድረግ ይሆናል ማለት ነው። ሁለተኛው ቤተሰባችን ደግሞ ሀያት ትባላለች። በኮመንት ላይ ክብደቴ 86 ኪሎ ነው፣ ቁመቴ 1.60 ሜትር ነው፣ ውፍረትም ቦርጭም አለብኝ፣ በምንድን ነው የሚጠፋው ብላ ጠይቃናለች። እስኪ ሀያትዬ ያንቺን ቁጥር አብረን እንክፈተው። አሰላሉ ያው ነው። 86ን ለሜትር ከ60 ስታካፊው 53.7 ይመጣል። ያንን ውጤት 53.7ን በድጋሚ ለ1 ሜትር ከ60 ስታካፊው ውጤቱ 33.5 ይሆናል። ሀያትዬ ይሄ ቁጥር የሚያሳየው ኦቤሲቲ ወይም ከመጠን ያለፈ ውፍረት ክልል ውስጥ መሆንሽን ነው። ቦርጭሽ ብቻውን እንዲጠፋ መፈለግ ድካም ብቻ ነው የሚሆንብሽ። ምክንያቱም ይሄ ቁጥር የሚነግርሽ መጀመሪያ አጠቃላይ የሰውነትሽን ክብደት መቀነስ ላይ ማተኮር እንዳለብሽ ነው። አያችሁት አይደል? ቁጥሩ የት ጋር እንዳላችሁ በግልጽ ይነግራችኋል። አሁን እያንዳንዱ ሰው የራሱን አስልቶ የኔ ውጤት ይሄ ነው ብሎ ኮመንት ላይ ይጻፍልኝ። የሁላችሁንም ውጤት እያየው ለማንኛው ቁጥር ምን አይነት መፍትሄ እንደሚያስፈልግ በዝርዝር ነግራችኋለሁ። ሂሳቡ ካስቸገራችሁ ደግሞ ቁመታችሁንና ኪሎአችሁን ጻፉልን። እኔም ሌሎች ቤተሰቦቼም እናግዛችኋለን። እሺ ቤተሰቦቼ፣ አሁን በቀጥታ ወደ ምግቦቹ ዝርዝር እንግባ። ለጠፍጣፋ ሆድና ለሚያምር ቁመና የመጀመሪያውና ዋነኛው ጠላት ስኳር የበዛባቸው ለስላሳ መጠጦች ናቸው። ብዙዎቻችን ሳናስበው የምንጠጣው አንድ የታሸገ ለስላሳ መጠጥ ውስጥ ብቻ እስከ 10 ማንኪያ ስኳር ሊኖር እንደሚችል ያውቃሉ? አስቡት፣ 10 ሙሉ ማንኪያ ስኳር። ይህ ስኳር ደግሞ በፈሳሽ መልክ ስለሆነ ሰውነታችን ምንም ሳይለፋ በቀጥታ ወደ ደም ውስጥ ያስገባዋል። ይህም ለቦርጭ እድገት ቁጥር 1 ምክንያት ነው። ይህ ፈሳሽ ስኳር ወደ ደም ውስጥ ሲገባ ጉበታችን ከመጠን በላይ ይጨነቃል፣ ከመጠን በላይ ይወጠራል። ጉበቱ ይህንን ሁሉ ስኳር ማስተናገድ ስለማይችል ምን እንደሚያደርግ ታውቃላችሁ? ቀጥታ ወደ ስብነት በመቀየር በሆዳችን ዙሪያ እንዲከማች ያደርገዋል። የሚገርመው ነገር እነዚህን መጠጦች ስንጠጣ ምንም አይነት የጥጋብ ስሜት አይሰማንም። ሳናውቀው እጅግ በጣም ብዙ ካሎሪዎችን በየደቂቃዎች ውስጥ ወደ ሰውነታችን እናስገባለን። ይህ ሂደት ደግሞ ሆዳችን እንዲገፋ ያደርገዋል።
ታዲያ መፍትሄው ምንድነው? ለዚህ መጠጥ ምርጡና ተፈጥሯዊው አማራጭ በሎሚና በዝንጅብል የተቀመመው ቀዝቃዛ ውሃ ነው። ይህ ውሃ ጥማታችሁን ብቻ ሳይሆን በሆዳችሁ ዙሪያ ያለውን ስብ ለማቅለጥ ከፍተኛ እገዛ ያደርጋል። ደግሞ ጣዕሙ ሰርፕራይዝ እንዲሆንላችሁ ከፈለጋችሁ ውሃ ውስጥ ጥቂት የናና ቅጠል ወይም ኪያር ጨምሩበት። ይሄ መጠጥ ጣዕሙ ልዩ ከመሆኑም በላይ በሰውነታችሁ ላይ የምታዩት ለውጥ በእውነት ያስደንቃችኋል። ቀጥለን ደግሞ ሁለተኛውንና የብዙዎቻችን ደካማ ጎን የሆነውን ጠላት እንይ። እሱም እንደ ጉድ የምንወደው ነጭ ዳቦ፣ ፓስታ፣ ፒዛና መሰል የነጭ ዱቄት ውጤቶች ናቸው። የኔ ቆንጆች፣ ነጭ ዳቦና መሰል ምግቦች ስትመገቡ ሰውነታችሁ ልክ እንደ ስኳር ነው የሚቀበለው። ለምን መሰላችሁ? እነዚህ ምግቦች በፋብሪካ ሂደት ውስጥ ሲያልፉ ለሰውነታችን እጅግ አስፈላጊ የሆነው ፋይበር ሙሉ በሙሉ ይወገድላቸዋል። ፋይበር የሌለው ዱቄት ደግሞ ወደ ሆዳችን እንደገባ ወዲያውኑ ወደ ግሉኮስ ይቀየራል። ይህ በደም ውስጥ በድንገት የሚጨምረው የስኳር መጠን ደግሞ ለግትር ቦርጭ መፈጠር ቁጥር 1 ምክንያት ነው። የነጭ ዱቄት ሌላው አስከፊ ባህሪ ሜታቦሊዝምን ማቀዝቀዙ ነው። ይህ ማለት ሰውነትሽ ስብን አቃጥሎ ላንቺ ኃይል ከመስጠት ይልቅ ስቡን እየሰበሰበ በሆድሽ ዙሪያ እንዲከማች ትዕዛዝ ይሰጠዋል። ከዚህም በላይ ነጭ ዱቄት ሱስ የማሳዝ ባህሪ አለው። በደም ውስጥ ያለውን ስኳር በፍጥነት ሰቅሎ ወዲያው ስለሚያወርደው ገና በልታችሁ ሳታበቁ ድጋሚ የረሃብ ስሜት እንዲሰማችሁ ያደርጋል። ትበላላችሁ፣ ይርባችኋል። ትበላላችሁ፣ ይርባችኋል። በዚህም የረሃብ አዙሪት ውስጥ ስትገቡ ደግሞ ሳታውቁት በየደቂቃው እንድትመገቡና ቦርጭሽ እንዲያድግ ያደርገዋል። ታዲያ ምን እንብላ? የነጭ ዳቦ ዋነኛ ተተኪ አጃ ወይም ሙሉ የጥቁር ስንዴ ዳቦ ነው። በተለይ አጃ በፋይበር እጅግ የበለጸገ ስለሆነ ጥቂት እንደበላችሁ ለረጅም ሰዓት የጥጋብ ስሜት እንዲሰማችሁ ያደርጋል። በተመሳሳይ ነጭ ሩዝ ሌላኛው የቦርጭ መንስኤ ነው። ልክ እንደ ነጭ ዳቦ ሁሉ ፋይበሩ ስለተወገደ እንደተመገባችሁት ወዲያውኑ ወደ ስኳርነት ተቀይሮ ሆዳችሁ ላይ እንዲከማች ይደረጋል። ይህን ለማስተካከል ነጭ ሩዝን በፋይበር በበለጸገው ብራውን ራይስ ወይም በአጃ መተካት ለውጡን ፈጣን ያደርገዋል። ሶስተኛው ጠላት በፋብሪካ የተዘጋጁ ብስኩቶች፣ ኬኮችና የታሸጉ መክሰሶች ናቸው። እነዚህ ምግቦች ትራንስፋት የተባለ እጅግ አደገኛ ሰው ሰራሽ ስብ ይዛሉ። ይህ ስብ የልቦን ጤና ከማወኩ ባለፈ በሰውነት ውስጥ ያለውን የስብ ስርጭት በማስተጓጎል ስብ በሆዶ ዙሪያ ብቻ ተጠራቅሞ እንዲቀመጥ ያደርጋል። የሚያናደው ደግሞ ይህ አይነቱ ስብ ለመጥፋት እጅግ አስቸጋሪ መሆኑ ነው። ብስኩት ወይም ኬክ ሲመገቡ ለደቂቃዎች የጣዕም እርካታ ቢያገኙም ለሰውነቶ ግን ከባድ ሸክም እየሰጡት እንደሆነ ማወቅ አለቦት። ጤናማ ቁመና የሚጀምረው እነዚህን ኬሚካሎች በመተው ነው። ታዲያ መክሰስ ሲያምረን ምን እንብላ? ለነዚህ ምርጡ አማራጭ ለውዝ፣ ቆሎ የመሳሰሉ ጥራጥሬዎች ወይም አቮካዶ ነው። በተለይ አቮካዶ በውስጡ የያዘው ጤናማ ስብ በሆዶ ዙሪያ ያለውን መጥፎ ስብ ለማጥፋት የሚረዳ ልዩ ተፈጥሮ አለው። በዛ ላይ በብስኩት ፋንታ ጥቂት ለውዝ መመገብ የረሃብ ስሜቶን በማስታገስ ለረጅም ሰዓት ያጠግባችኋል። ሌላኛው የጠፍጣፋ ሆድ ጠላት ደግሞ በዘይት የተጠበሱ ምግቦች ናቸው። እስኪ እውነቱን እንነጋገር። ሁላችንም ቺፕስ፣ ድንች ጥብስ ወይም ሞቅ ያለ ቆንጆ ሳምቡሳ ሲቀርብልን አይ ማለት ይከብድናል። ግን የኔ ቆንጆች፣ እዚህ ጋር ነው ትልቁ ስህተት የሚሰራው። እነዚህ ምግቦች በከፍተኛ ዘይት ስለሚጠመቁ ሰውነታችን ሊያቀልጠው የማይችለው ግትር ስብ ይፈጥራሉ። እንዲያውም ጥብሳ ጥብስ መመገብ ማለት በቀጥታ ስብን ወስዶ ሆድ ላይ መለጠፍ እንደማለት ነው ብንለው ማጋነን አይሆንም። የሚገርማችሁ በከፍተኛ ሙቀት የፈላ ዘይት ለሰውነታችን መርዝ የሆኑ ቶክሲኖችን ያመነጫል። ይህ ደግሞ ቦርጭን ብቻ ሳይሆን ፊታችን ላይ ያለ እድሜ መጨማደድና ድክምክም የማለት ስሜት እንዲፈጠር ያደርጋል። አናውቀውም እንጂ ከነዚህ ጥብሳ ጥብሶች የምናገኘው ከተወሰኑ ደቂቃዎች ማያልፍ ደስ የሚል ጣዕም ቦርጭ ብቻ ሳይሆን በሽታንም ጭምር ነው የሚያመጣብን። ታዲያ እንተዋቸው ወይስ እንዴት አድርገን እንብላ? መፍትሄው ጣዕሙን መተው ሳይሆን አበሳሰሉን መቀየር ነው። ለምሳሌ ያንኑ ድንች ከመጥበስ ይልቅ ቀቅላችሁ ወይም ኦቨን ውስጥ ጋግራችሁ ብትመገቡት ወደ ሰውነታችሁ የሚገባው ካሎሪ በግማሽ ይቀንሳል። በእንፋሎት ወይም በውሃ የሚበስሉ ምግቦች በውስጣቸው ያለውን ቫይታሚን ስለማያጡ ለጤናችሁም ለቆዳችሁም እጅግ ድንቅ ናቸው።
ጤናማ ነው በሚል ጭንብል ሆዳችሁን የሚነፋው አምስተኛውና ከሁሉም በላይ ትልቁ ጠላት የፍራፍሬ ጭማቂ ነው። ሱፐርማርኬት ገዝተንም ሆነ ጭማቂ ቤት ሄደን ፍሬሽ ጁስ ገዝተን ስንጠጣ ለሰውነታችን መልካም ነገር ያደረግን ይመስለናል። ግን እውነታው ተቃራኒ ነው። የታሸገውም ይሁን ጁስ ቤት የሚጨመቀው በአንድ ብርጭቆ ውስጥ ብቻ እጅግ ከፍተኛ የሆነ ስኳር ነው የምትጋቱት። በተለይ ጭማቂ ቤቶች ፍሬሽ እያሉ የሚሸጡልሽ ነገር አብዛኛው ስኳር እንጂ ፍራፍሬው አይደለም። ጭማቂ ቤት ሄደሽ ስትገዢ መጀመሪያ የሚጨምሩት ያንን ነጭ ስኳር ወይም ኩባያ ሙሉ ሲራፕ ነው። ይህ ማለት የምትጠጪው የፍራፍሬ ጭማቂ ሳይሆን የፍራፍሬ ጣዕም ያለው የስኳር ውሃ ነው። ሰውነታችን ደግሞ ይህንን ያህል ስኳር በአንድ ጊዜ ሲያገኝ የሚያደርገው ብቸኛው ነገር በቀጥታ ወደ ስብ ቀይሮ ሆድሽ ላይ መቆለል ነው። ለዛ ነው በየቀኑ ጭማቂ እየጠጣሽ ቦርጭሽ ንቅንቅ ሊል ያልቻለው። የታሸጉ ጭማቂዎችማ ከጭማቂ ቤት ፍሬሽ የባሱ አደገኛ ጠላቶች ናቸው። ብዙዎቻችን ኔቸር ወይም 100% ፍሬሽ የሚል ጽሑፍ ስላየን ብቻ ጤናማ ይመስሉናል። እውነታው ግን እነዚህ ጭማቂዎች ከለስላሳ መጠጦች ጋር ምንም አይነት ልዩነት የላቸውም።